ሌባ የታባሽና ነው የቀጨችው? ሰዓቴ እቺ በዛ አይነት ነው እንዴ? ቆይ ምንድን ነው ያየሁት? የምን ሀብል ነው ያየሁት? የምን ሀብል ነው የምታወራው? ሰዓቴ ነው እጄ ያታናችኝ። የምን ሀብል ነው ያየሁት? ባሮክ ምንም አይነት ሀብል አላየሁም። እየጠየኩሽ ነው። አምጪ። በፍጹም አልሰጥህም። ዶልስ ጄሪ ተሰርቅ ያለውን አይደል ያልሽው? ምን እንደተሰረቅሽ ሊዋው አንጩ። ጄሪ ሲጠርግ ይሰልልሽ አሁን አንጩ። አሁን አንጩ። እየጠበኩሽ ነው። እሺ በቃ ያውልህ። የት ነው ያደረግሽው? ማይ ምንድን ነው ያየሁት? የምን ሀብል ነው? እሺ አንቺ ልታስረጅኝ ትችያለሽ? ሰውዬ ምንድን ነው የምትለኝ? እኔ ምንም አላውቅም። ባለቤቷን ጠይቃት። እሺ ለምንድን ነው ሀብሉን የወረወርሽው? ስጠይቅሽ እንደዛ መፍጨርጨርሽ ለምን አስፈለገ? እኔን አታስጨንቀኝ። ምንም የማውቀው ነገር የለም። ምናልባት ከአንዱ ሌጎ ሞጭረፋው ሊሆን ይችላል። ደግሞ እንደ ጨዋ ያደርጋታል ሌባ። ምን ሆነሽ ነው ብቻሽን እያወራሽ የምትሄጂው? አንተ ስፈልግ አገኘው። አይገርምም? እኔም በጣም እየፈለኩሽ ነበር። ለምንድን ነው የፈለግሽ? ያምሻል እንዴ? አዎ ያመኛል። አምኜ ነበር እኮ። አንተ ግን ሰው ነህ? እና መልአክ መስይሽ ነበር ወይስ ሰይጣን? ምን ሳጥናይድ ሰይጣን ነው እንጂ መሰልከኝ። ኧረ አረጋጊው። ምንድነው ግንፍል ለማለት? ዝም በል። ምንም ወሬ አልፈልግም። ኧረ በእናትሽ ወደዛ። ምን ነው በጣም ያበዛሽው አልመሰለሽም? ምን ጭራሽ አንተ ነው የምትቆጣኝ? ያደረከውን አድርገህ። ምን አደረኩ? እኔን ላወጣጣለሽ ብለህ ፍቅርህን ስታጣጥም አልነበር? ስለምን ፍቅር ነው የምታወሪው? ከማሂ ጋር መቼ ጸብ ነው አትለኝም? እንደዛ ሲያሞላቀቃት የነበረው እኮ እኔ ስለዛ ላውራሽ እየመጣሁ ነበር። ምን አለ ብትረጋጊ። የምር? አዎ። እሺ ምን አለች? የሆነ አንገት ሀብል ባሩክ የሰጠኝ ጄሪ ክፍል አገኘሁት ምናምን ስትል ነበር። ሌላስ ምን አለች? በቃ እኔ መልሹ ካገኘሽበት አልኳት። ለምን? ነገሩ እንዳይባባስ ነው። አንቺን አውቅሻለሁ እጅሽ የት እንደሚደርስ። ይሁን በጣም ይቅርታ እሺ፣ ስለተናደርኩ ነው። እሺ እና በእናትህ ማሂ ይሄንን ሀብል አንቺን የሰጠሁት እዚህ ቤት ስላየሁት ገርሞኝ ነው እንጂ ፈልጌው አይደለም። እኔም ገርሞኛል። ማለት አልገባኝም። አይርሳ በቃ። ማሂ እንዴት ነው የምረሳው? በዚህ ሀብል ምክንያት እኮ ነው እኔና አንቺ ግንኙነት የሻከረው። አንቺ ላይ በጣም ያምራል። ያኔ ሌላ ሰው አንገት ላይ ሳየው ስሜቴ መቆጣጠር አቅቶኝ ነበር። እንደዛ እንዲሰማ ስለደረኩ በጣም ይቅርታ። ሄሎ። አቤት። አሁን በቃ እሺ፣ መጣሁ። እዛው ጠብቀኝ። እሺ
በይና ጠብቂው ይመጣ ይሆናል። እሺ አንቺ ራሱ በጣም ተለውጠሻል። ግን አንቺ ራስሽ በጣም ቆንጅዬ ነው የሆንሽው። ወንድምሽስ? ወንድሜ ስወጣ እኮ ነበር። የለም እንዴ ስመጪ? ኧረ አልነበረም። ይመጣል እሱም ብለሽ ነው የመጣሽ? ኧረ አንቺንም ብዬ ነው እንጂ እንደውም መጣ። ሰርፕራይዝ! በነገራችን ላይ በጣም አንቦብሻል። ከአንተ ባይበልጥም። እኔ የምልሽ ግን የሁሉ ጊዜ የት ነበርሽ? ዱባይ ነበር፣ ግን ከመጣሁ 2 ወር። ኦኬ አሪፍ ነው። እና ሀገራችን እንዴት አገኘሻት? በጣም አሪፍ ነበር። አዎ ይዛው ወጣች። ና አዎ እባክሽ። ቆይ ጭራሽ አደረግሽው? ምን አንገትሽ ላይ እንደ ባንዲራ ያንጠለጠልሽው ነው? ባሮኬ እኮ ነው ማለቴ። ሰሚያለሽ? አሁን ሆኖ አውልጪው። አንገትሽ ላይ እንዳለ በጣጥሽ ከምጥለው ቀጥ ብለሽ አውልጪው። ባሮክም ቢሆን እኮ ፍቅሩ ሀገር ሽቶበት ሳይሆን መልሼ ከምነጥቀሽ ብሎ ነው የሰጠሽ። ቀጥ ብለሽ አውልቂ። መቼስ ሳይተሽዋል ከፍቅረኛው ጋር ሲወጣ። ማ አንቺ የምለውን አትሰሚም? ምንም ቢፈጠር ከዚህ በኋላ ከአንገቴ አይወልቅም። ኧረ ያኔስ እንዴት ነው የወለቀው? በእናትሽ እና አንቺ ነበርሽ? ወዴት ወዴት? ጣጣሽን እዛው። እሺ እንዳትነኪ። ብናካሽስ ምን ልታመጪ? የኛ ሂትለር። ልቀቂ። ከዚህ በኋላ እንድትነኪኝም እንድትናገሪኝም አልፈልግም። ቤትሽን እንጂ ህይወትሽን አልተጋራሁት። ህይወቴ ቤቴ ውስጥ እንዳለ አላወቅሽም? በጭራሽ ነው የማላወልቀው። አይ የምትይ ከሆነ ደግሞ ክፍልሽ እንዳገኘሁ እነግረዋለሁ። ያንን የማብራራት አቅሙ ካለሽ ይኸው በጥሹ። እንዴት አስፈራራሽ? እባክሽ አስፈራርተሽ ልብሽ ልቅ ብሏል። ትሰሚኛለሽ? አንካሳ ዶሮ እንዳይቀርብሽ። እሺ አሁኑኑ ሄደሽ መናገር ትችያለሽ። ደግሞ ፊትህ ምን ሆነ? ይቺ እህት ናት። መታችህ እንዴ? እሷ እኮ የሴት ጎረምሳ ናት። ቀድመህ ስለ ጉዳዩ ባትነግረኝም አልቆልኝ ነበር። ስለ ጉዳዩ ማለት አልገባኝም። እንዴ ስለ ሀብሉ ነው። እና ያን ያላገኘህም ያልከኝ እሷን ለማግኘት ነበር? አይደለም፣ ትንሽ ጉዳይ ነበረችኝ። እሷን ጨርሼ ስመለስ ተገጣጠምን። ከዛ ጉዳዩ እንደዚህ ሆነ። እና ታዲያ አንተ ከሀብሉ ጋር ምን ያገናኛል? የዛኔ ማሂ ክፍሏ ገብታ ዕቃ እንደወሰደችባትና ምን እንደሆነ እንዳላወቀች ነው የነገረች። እሺ ከዛስ? ከዛ ስልኳን ላኪልኝና እኔ አጣራልሻለሁ ብዬ ማለት። ማሂ ነፍሴ ደግሞ ስላለው ነገር አፍረጥርጣ ነገረች። ምን አለች? የሀብሉ አመጣጥ ከግቢ ጀምሮ እንደነበር ነገረች። አልገባኝም። ያሳለፍነውን ታሪክ ልድገምልህ እንዴ? እንዴት አይገባም? ብቻ ቤት ምን እንደተፈጠረ አላውቅም። መታ በጥፊ መታች። ቆይ አሁን አወሳሰብክብኝ። እኔ ራሱ በግድ ልረዳው ሞክሬ ስላልገባኝ ተኩት። ከዛ አንተ የነገርከኝን ነገር ስነግራት ተጠቀመችብኝ። አየህ፣ ይሄ ነው ካሳ ማለት። ዮናስ፣ ልታስረዳኝ የፈለግከው ነገር በትክክል አስረዳኝ። እሺ፣ ማሂ ሀብሉን የት አገኘታለች? አላወራችሁም እንዴ? ጥሩ ስሜት ውስጥ ስላልነበረች ከማስጨንቃት ብዬ ዝም አልኳት። እኔ ነኛ ነገሩን የጫልኩት። የምን ነገር? ቆይ ለምን አትነግረኝም? ምንም ነገር የለም። ሳትነግረኝ የትም አትሄድም። እሺ ምን እንደነገር ነው የምትፈልገው? ሁሉንም። ይኸውልህ ሂደህ ግን ሴቶችን እንዳትጣላ። እሱን ለእኔ ተው። እንዴት እንደሆነ እኔም አላውቅም፣ ግን ማሂ እንደነገረችኝ ሀብሉ ከጄሪ ክፍል ነው የተገኘው። ዮናስ፣ የማይሆን ቀልድ አትቀልድ። ለምን ብዬ? እኔም እኮ ግራ ነው የገባኝ። ደግሞ ሀብሉ ግቢ እንደቀረና ሌላ ሰው ሰጣ እንደመጣች ነው የነገረችኝ። በጣም ብዙ ነገር። ጄሪ ሀብሉ
ሀብሉ ከእሷ ጋር የሚያገናኘው ነገር ባይኖር ኖሮ ጥሏት ወጣ። ማሂ ጄሪ ማሂ ምን ያስጩሃል? ቤቱ አልፈርሳለ? ሀኒ መታ ነበርና በዚህ እድሜክ እንደዚህ ከምትንዘላዘል ለምን በጊዜ ሰብሰብ አትልም? እሷንም አንዱ መቶ ከሚሞጨልፍ ማለት ነው። ጨረሽ? ምን ልቀጥል? ሀብሉን ከኔ ያመጣሽው? ምን የምን ሀብል? ባለቤቷን ጠይቃት። እሷማ ከአንቺ ክፍል ነው ያገኘችው። ምን ጭራሽ አንቺ ሁሉንም እሺ ብዬ ስቀበል የውሸት ወሬ እየፈጠርሽ ማጣላት ጀመርሽ? እኔ ምንም አላልኩትም። ምን እናንተ ፈጥረ ማውራት ጀመርክ? ቆይ አንቺ መቼ ነው እውነት የምታወሪው? ሁሌ ውሸት፣ ሁሌ በሰው ማሳባብ አይሰለችሽም? ዛሬ እውነቱን ካልነገርሽኝ ሲጥ አድርጌ ነው የምገልሽ። እንዴ እሷን ጠይቃት። እኔ ምን አውቃለሁ? እንዴ እኔ ምን አድርጌ ነው የምትለኝ? ትችኛለሽ? ጆልሽ እውነቱን ማትነግሪኝ ከሆነ በራስሽ ህይወት ላይ ነው የምትፈርጂው። ባሮክ እንዳልነካኝ እኮ አንቺ ምን ይዘጋሻል? ተናገሪ። ነገሩን ካንቺ አፍ ነው መስማት የምፈልገው። እኔ ነኝ ምን ማለት ነው? ማለቴ ልብሱን ስታቃጥል እሷ ክፍል ወድቆ እንደው ብዬ ነው። እንደዛ ነው? ቆይ ማን ነው ግን እዚህ ምድር ላይ እውነት የሚናገረው? አስመሳዮች። ቆይ እንዴት ነው ሶስቱም ጋር የተለያየ እውነት ሊኖር የሚችለው? እህቴ የሆነ ነገር ባትነግረው ኖሮ ዮኒያስ ያን ሁሉ ነገር ሊነግረኝ ይችላል ነበር። እሺ ቆይ ማሂስ እንደዛ ሞት አፋፍ ደርሳ ያን ሁሉ ነገር ያደረገችው ለእሷ ብላ? ወይኔ ባሮክ። ዮናስ ማሂን ይፈልጋታል። የጄሪን ባህሪ ጠንቅቆ ስለሚያውቅ እሷ እንዳትጎዳበት ምናልባት ፈጥሮ የነገረኝ ነገር ቢሆንስ? ወይኔ ሊያሳብዱኝ ነው እነዚህ ሰዎች። ወይኔ ባሮክ። ወንድሜ ምን ሆነ ነው? ምንም አልሆንኩም። እየጮህኩ እኮ ነው። ምን ሆነ ነው? ባሮክ እኮ ለምጣለህ። ምንም አልፈልግም። ውጡልኝ። ምን ሆነ ነው? ውጡልኝ። አቤት። በቃ ተወይም በእናትህ። እኔ እናንተን ውሸት የማስተናግድበት አቅም የለኝም። ኡፍ በቃ አትደውልልኝ ደግመህ። አንተ ምንድን ነው በዚህ በጠዋት የደወልከው? አባቱ ገና አሁን እኔ መምጣቴ ነው። እሺ ጭራሽ እኔን የዘጋ በጣም ተናንቀናል ከዚህ ልጅ ጋር። አንተ ድፍረትህ እኔ ላይ ነው ስልክ የዘጋው? አቡ በእናታችሁ ጣጣችሁን እዛው። ምን ነው? እንዴት ነው የሚያደርግ? እባክህ ትናንት ካንተ ጋር ነበር። እንዴት? ሌሊቱ ሙሉ ወንድሜ እንዴት ሀብሉን እኔ እንደወሰድኩት ሊያውቅ እንደቻለ እያሰብኩ ነው ያደርኩት። እና ምን እናለው?
ከአንተና ከማሄ ውጪ ስለዚህ ነገር የሚያውቅ ሰው አለ? አቃጣሪ እያልሽኝ ነው? ለዛውም አስመሳይ ነህ። አንተ ምን አይነት የበግ ለምንድን ነው ያለክ? ሊያውም እየተቀያየርክ በዚህም በዛም የምትቃርም። ስርዓትሽን ያዥ። ባለፈው እንደዛ ብለሽ እጅሽን አነሳሽ። አሁን ደግሞ ያማ ሲያንስ ነው። ይኸውልሽ አንቺ ነገር ጠምቶሻል። እኔ ደግሞ የምፈልገው ሰላም ነው። እና ካንተ ውጪ ማን ሊያደርገው ይችላል? የምርሽን? ቆይ የግቢ ግብረ አበሮች ሴት ናቸው። የት ያገኛቸዋል? በምን አውቁ? ቀላል ነው። ለምሳሌ ከተማረበት ትምህርት ቤት የአማኑኤልን አድራሻ ማምጣት ይቻላል። ያ ማለት አይሆንም። ወንድሜ እዚህ ደረጃ ድረስ አይደርስም። እርግጠኛ መሆን አትችይ። ወይኔ ጉዴ ፈላ። ምን ነው? ካወቀ ሲጣ አድርጎ ነው የሚገለኝ። ቆይ እንደውም ይሄን የመሰለ ወሬ ስልክ እንዳይረብሽን ሳይለንት ላድርግ። እሺ ቆይ ለምን? ከግቢ ጀምሮ እንዲለያዩ እኔ ማድረጌን ካወቀ ነው እኮ። ለምን? ይኸውልህ ለማንም እንዳትናገር። እቺ ማሂ ተብዬዋና ቤተሰቦቿ ሰው ይበላሉ። አልገባኝም። ያኔ ፍቅረኛ አይነች ብሎ ብሬክ ላይ ይዟት ሲመጣ ማሚ በጣም ወዳት ነበረ እና አንድ ቀን ምግብ ምናምን እየሰሩ ኪችን ውስጥ የት ነው ቤተሰቦችሽ የሚኖሩት ስትላት ክፍለ ሀገር ነው አለቻት። እሺ ከዛስ? ከዛማ ማሚ ቤተሰቦቿ ምን እንደሚሰሩ ስትጠይቃት ሽመና እንደሚሰሩ ነገረቻቸው። ባህላዊ ልብስ ማለት ነው። እናማ ቡዳ ምናምን እንደሆኑ ማሚ ያወቀችና ለኔና ለአባቢ ያማከረችን። ከዛም እንዲለያዩ እኔ ስራ ጀመርኩኝ። የፈጣሪ ያለ ሙሉ ቤተሰቡ ነው አለዛች ልጅ ላይ ያደበባት። ምን ማለት ነው? ስራዋ ነው። ሂጂ እባክሽ። ይሄ ኋላ ቀር አስተሳሰብ ይዛችሁ አዲስ አበባ ነው ተወልደን ያደግኩት እንዳትሉ። ስርዓት። አንተ እየተሳደብክ እኮ ነው ታውቀዋል። እኔ ነገረመኝ። ግቢ እንዴት ሀብሉን ካንገቷ ወለቅሽው? በጣም ቀላል ነው። የዶርሟ ልጆች ነበሩ። እሷና ባሩክ የጓደኛቸው በርዝዴይ ነበርና ያው ራሴን ቀይሬ አስክሬ ምናምን ከሌላ ሰው ጋር ላሳድራትና ላጣላቸው አስቤ ነበር፣ ግን አልሆነም። ባሩክ ቢሰክርም ሊለቃት አልቻለም። አልሳካ ሲልሽስ? ወደ ዶርም ጓደኞቹ እሺ አሉሽ? መጀመሪያ ብላቸው በሰራቸው አሻፈረኝ ብለው ነበር። ከዛ ገንዘብ የማይሰራው የለም አንድ ቀን ተነስታ ልትበላቸው እንደምትችል ስነግራቸው አለቀ። ወይ ከየት ነው ይሄን አውሪነት ያመጣሽው? እኔ ሙሉ ቤተሰቡን ለመታደግ የከፈልኩት መስዋዕትነት ነው። በጣም እንጂ። እና እንዴት ነው ቆይ እስከ ዛሬ ሁለታችሁን ያልበላቻችሁ? ሞኝ ነህ? ስንተኛ የሷን እንበር የኛን እንበር ቆልፌ ነበር አምተኛው። ምን አይነት ነገር ነው ያሰማኝ? እና እንደዚህ እያሰቡኝ ነበር አብሬያቸው ይኖርኩት። እኔም እንደሰማው ነበር ግራ ይገባል። ግን አውቃለሁ ስሜቱ በጣም ከባድ ነው። ተረጋጊሽ። እና እንደ ጅብ እያዩኝ እንደ አውሬ እየቆጠሩኝ ነው አብሬያቸው ያለሁት። ወይኔ በቤታቸው እንኳን ሳቀኳቸው። በቃሽ ተረጋጊ። ቆይ ምንድነው እናንተ መሀል ያለው ነገር? ሁሌ ተደብቃችሁ ከኔን ነገር ለማድረግ ትሞክራላችሁ፣ ግን ፈጣሪ እንደዚህ ያጋልጣችኋል። ተረጋጋ እንጂ ባሩክ። አንተ ዝም በል። አንቺ ስትሆኚ ትልቅ ሰው አይደለሽ? ይሄን ሁሉ አኩኩሉ ምን አመጣው? ዝም በል ሁለታችሁ። ከዚህ በኋላ ላያችሁ አልፈልግም። እሺ ባሩክ ተረጋጋ። ምንድነው የምረጋጋው? ምንድነው የምረጋጋው? ትሰማኛለህ? ከዚህ በኋላ ልታስቆመኝ እንዳትሞክር። ባሩክ ተረጋጋና ባሩክ ተረጋጋ። እኔ እንደዚህ አጣድፌ ይዤ የመጣሁት አንተ ቤት ያለውን እውነታ እንድታውቅና እኔ ውሸታም ሰው እንዳልሆንኩ እንድትረዳ ፈልጌ ነው። እኔ የውሸት ወሬ መስማት በጣም ነው የሰለቸኝ። ለምሮ ማጥቶ በቃ ከቤተሰባችን ውጣ፣ ራቅ። አዳምጣ። እሺ ቆይ ለምን? ከግቢ ጀምሮ እንዲለያዩ እኔ ማድረጌን ካወቀ ነው እኮ። ለምን? ይኸውልህ ለማንም እንዳትናገር። እቺ ማሂ ተብዬዋና ቤተሰቦቿ ሰው ይበላሉ። አልገባኝም። ያኔ ፍቅረኛ አይነች ብሎ ብሬክ ላይ ይዟት ሲመጣ ማሚ በጣም ወዳት ነበረ እና አንድ ቀን ምግብ ምናምን እየሰሩ ኪችን ውስጥ የት ነው ቤተሰቦችሽ የሚኖሩት ስትላት ክፍለ ሀገር ነው አለቻት። እሺ ከዛስ? ከዛማ ማሚ ቤተሰቦቿ ምን እንደሚሰሩ ስትጠይቃት ሽመና እንደሚሰሩ ነገረቻቸው። ባህላዊ ልብስ ማለት ነው።
እናማ ቡዳ ምናምን እንደሆኑ ማሚ ያወቀችና ለኔና ለአባቢ አማከረችን። ከዛም እንዲለያዩ እኔ ስራ ጀመርኩ። የፈጣሪ ያለ ሙሉ ቤተሰቡ ነው አለዛሽ ልጅ ላይ ያደበባት። ምን ማለት ነው? ስራዋ ነው። እባክሽ ይሄ ኋላ ቀር አስተሳሰብ ይዛችሁ አዲስ አበባ ነው ተወልደን ያደግኩት እንዳትሉ። ስርዓት አንተ እየተሳደብክ እኮ ነው ታውቀዋል። እኔ ገረመኝ። ግቢ እንዴት ሀብሉን ካንገቷ አወለቅሽው? በጣም ቀላል ነው። የዶርሟ ልጆች ነበሩ። እሷና ባሩክ የጓደኛቸው በርዝዴይ ነበርና ያው ራሴን ቀይሬ አስክሬ ምናምን ከሌላ ሰው ጋር ላሳድራትና ላጣላቸው አስቤ ነበር፣ ግን አልሆነም። ባሩክ ቢሰክርም ሊለቃት አልቻለም። አልሳካ ሲልሽስ? ወደ ዶርም ጓደኞቹ እሺ አሉሽ? መጀመሪያ ብላቸው በሰራቸው አሻፈረኝ ብለው ነበር። ከዛ ገንዘብ የማይሰራው የለም አንድ ቀን ተነስታ ልትበላቸው እንደምትችል ስነግራቸው አለቀ። ወይ ከየት ነው ይሄን አውሪነት ያመጣሽው? እኔ ሙሉ ቤተሰቡን ለመታደግ የከፈልኩት መስዋዕትነት። በጣም እንጂ። እና እንዴት ነው ቆይ እስከዛሬ ሁለታችሁን ያልበላቻችሁ? ሞኝ ነህ? ስንተኛ የእሷን በር የእኛን በር ቆልፌ ነበር አመተኛው። ወይኔ ባሩክ፣ ሰው እንዴት በዚህ ልክ ሰይጣን ይሆናል? ይሄን ያህል ጊዜ ከአውሬ ጋር ነበር የኖርኩት። ቢያንስ አንድ ሰው ከቤተሰብ ውስጥ ደህና ሰው የለም? በቃ ጠንከር በል። ደግሞ ወንድ ልጅ አይደለን? እሰራላታለሁ። ያችን ሰይጣን ዋጋዋን ነው የምሰጣት። እኔ ባሩክ አይደለሁ። ባሩክ ማህደር ማህደር ሰብኛለሽ። ልጁ ለያዝ ለገናሽ ያስቸገረው በአንቺ ምክንያት ነው። አይተሽዋል ሲደባደብ። ምን ይዘጋሻል? ዝም ስትይ እኮ ማውራት ማትችይ ነው የምትመስይው። ይኸውልሽ ከሳት የተረፈውን ኮተትሽን ለቅመሽ አሁኑን ውጪ። ማንንም ማስፈቀድ አይጠበቅብኝም። ምን ነው ፈጠንሽ? ተዘጋጅተሽ ነበር ወይስ ምክንያት ነበር የምትፈልጊው? ነገ በጠዋት ነበር ልሄድ ያሰብኩት፣ ግን ይሁን ችግር የለውም። ስለ ሁሉም ነገር በጣም ይቅርታ፣ በእኔ ምክንያት ስለተፈጠረባችሁ ነገር ሁሉ። ሂጂ፣ የራስሽ ጉዳይ። ኡፍ ተንገላገልኩኝ። ከዚህ በኋላ ምንም አይነት ችግር የለብኝም። ደግሞ ችግርም አልፈልግም። አረፍኩ። እስቲ ለትንሽ ጊዜ ተንፈስ ልበል። ጥዬሽ ጠፋሁ አይደል?